በዓለም ኃያላን የተሸሸገው ታላቅ ምስጢር የመካው የቅዱስ ገብርኤል ታቦትና የአንታርክቲካው ምስጢራዊ ጉዞ። ዓለማችን እጅግ ምስጢራዊ፣ እውነቷ ያልተፈታ ረቂቅ ናት። ከምናየውና ከምንሰማው ባሻገር እጅግ ረቂቅ የሆኑ የዓለም ስልጣኔ ያልደረሰባቸው አስደናቂ የምድራችን ምስጢራዊ ቦታዎች አሉ። በሰዎች ዕውቀትና በታሪክ መዛግብት ውስጥ ተደብቀው የሚኖሩ ነገር ግን የዓለምን የወደፊት ዕጣ ፈንታ ሙሉ በሙሉ የመቀየር ኃይል ያላቸው በርካታ መለኮታዊ ምስጢራት አሉ። ከነዚህ ምስጢራት መካከል ግን መላው ዓለምን የሚያንቀጠቅጥ የዓለም ኃያላን ሀገራትን መሪዎች፣ የደህንነት ተቋማትንና ታላላቅ የሃይማኖት አባቶችን በአንድ የጋራ ምስጢር ስር ያሰባሰበ አንድ ክስተት አለ። ይህ ክስተት የጀመረው በእስልምና እምነት እጅግ ቅዱስ በሆነችው የመካ ከተማ ከመሬት በታች በተደረገ የአጋጣሚ ቁፋሮ ነበር። ፍጻሜው ግን ማንም ሰው ሊደርስበት በማይችለው ቅዝቃዜው አጥንት በሚሰብረው የዓለም መጨረሻ በአንታርክቲካ የበረዶ ዋሻዎች ውስጥ ሆነ። የቅዱስ ገብርኤል ታቦት አርክ ኦፍ ገብርኤል። ይህ ታቦት ከመሬት ስር ሲወጣ ግዙፍ አደገኛ ኃይል ፈነጠቀ። የሳውዲ አረቢያ መንግስት ለምን ነገሩን ለመሸፈን ተገደደ? የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የሩሲያ ኦርቶዶክስ ቤተክርስቲያን መሪ ፓትርያርክ ኪሪል በከፍተኛ ምስጢር በዚህ ጉዳይ ላይ የገቡበትስ ምክንያት ምንድን ነው? በዚህ ቪዲዮ ላይ በዓለም ዋና ዋና ዜናዎች ላይ እንዳይወጣ ተደርጎ የተዘጋውን ከጥንታዊ የመካ ምድር ተቆፍሮ እስከ ደቡብ ዋልታ የአንታርክቲካ የበረዶ ግድግዳዎች ድረስ የተደረገውን ታላቅ መለኮታዊ ኦፕሬሽን እያንዳንዱን ደቂቃ በዝርዝር እናየዋለን። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ታሪካችን የሚጀምረው መስከረም 12 2015 በመካ ከተማ ነው። በታላቁ መስጊድ አልሐራም የማስፋፊያ ፕሮጀክት ላይ የተሰማሩት የኮንስትራክሽን ሰራተኞች ከመሬት በታች እጅግ ጥልቅ በሆነ ቦታ ላይ ቁፋሮ እያካሄዱ ነበር። መሳሪያዎቻቸው በድንገት አንድ እጅግ ጠንካራና የከበረ ነገር ይመታሉ። ሰራተኞቹ አፈርና ድንጋዩን ሲያስወግዱ ያገኙት ነገር ተራ ጥንታዊ ቅርስ አልነበረም። በነሐስና በወርቅ የተለበጠ ጥንታዊ ሃይማኖታዊ ምልክቶችና ጽሑፎች ያረፉበት በዙሪያው መለኮታዊ ግርማ ሞገስ ያለው ምስጢራዊ ሳጥን ወይም ታቦት ነበር። ሰራተኞቹ ይህንን ታቦት ከመሬት ውስጥ አውጥተው ወደ ላይ ለማንሳት በሞከሩበት ቅጽበት ግን ያልተጠበቀና አስፈሪ ነገር ተከሰተ። ከታቦቱ ውስጥ እጅግ ከፍተኛ የሆነ ሰማዩን የሰነጠቀ የኤሌክትሮማግኔቲክ ኃይል የሚመስል የመንፈሳዊ ኃይል ፍንጣቂ በቦታው የነበሩ 15 የቁፋሮ ሰራተኞች በዚሁ ቅጽበት ወዲያውኑ ሕይወታቸው አለፈ። የኃይል ፍንጣቂው በአካባቢው የነበሩትን የኤሌክትሮኒክስ መሳሪያዎች በሙሉ ያቃጠለ ሲሆን የመሬት መንቀጥቀጥ መሰል እንቅስቃሴንም ፈጠረ። ነገሩ በዚህ አላቆመም። ከ12 ቀናት በኋላ መስከረም 24 ቀን በዚሁ አደገኛ ኃይል ምክንያት በአካባቢው አየርና በሰዎች አእምሮ ላይ በተፈጠረ መዛባት በመካ የታየው ታላቁ የሐጅ ተጓዦች አደጋ ስታምፔድ ተከሰተ። በሺዎች የሚጠጉ ሰዎች ሕይወታቸውን አጡ። የሳውዲ አረቢያ ንጉሳውያን ቤተሰቦችና የደህንነት ባለስልጣናት ወዲያውኑ ቦታውን ከበቡት። የተገኘው ቁስ ተራ ነገር ሳይሆን የሰውን ልጅ አእምሮና ሳይንስ ሙሉ በሙሉ የሚፈታተን እጅግ አደገኛና መለኮታዊ ኃይል ያለው ነገር መሆኑን ተረዱ። የሳውዲ አረቢያ ባለስልጣናት ታቦቱ ላይ የተጻፉትን ምልክቶች ሲመረምሩ ምልክቶቹ የጥንታዊ የኦርቶዶክስ ክርስቲያኖች ሃይማኖታዊ ይዘት ያላቸው መሆናቸውን ተረዱ። ነገሩ ከእስልምና እምነት ይዘት ውጪ መሆኑና ምስጢሩን ለዓለም ሕዝብ ሳይናገሩ በከፍተኛ ምስጢር ለመያዝ ወሰኑ። ነገር ግን ታቦቱ የሚለቀውን አደገኛ ጨረር ኃይል እንዴት ማስቆም ይቻላል? የሳውዲው ንጉሥ ወዲያውኑ ጥንታዊ የሃይማኖት መዛግብትና መንፈሳዊ ምስጢራት በእጇ ይገኛሉ ወደ ተባለችው ወደ ሩሲያ ኦርቶዶክስ ቤተክርስቲያን ምስጢራዊ መልእክተኛ ላኩ።
የሩሲያው ፓትርያርክ ኪሪል መልእክቱ እንደደረሳቸው በክሬምሊን ቤተ መንግስት ውስጥ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ፓትርያርክ ኪሪል አስቸኳይ ምስጢራዊ ስብሰባ ተቀመጡ። የሩሲያ የደህንነት አካላትና ሳይንቲስቶች ታቦቱ የሚለቀው ኃይል እውን መሆኑን አረጋገጡ። ይህ ታቦት በሰዎች መኖሪያ አካባቢ ቢቆይ ሰዎችን ሊያጠፋ የሚችል አደጋ ስለነበረው ታቦቱን በአስቸኳይ ከመካ በማንሳት ማንም ሰው ሊደርስበት ወደማይችልበት ቦታ ማጓጓዝ ነበረባቸው። የሩሲያ የባህር ኃይል ልዩ የጦር መርከቦችና የኒውክሌር ሰብማሪን አጃቢዎች ወደ ሳውዲ አረቢያ የጅዳ ወደብ ተላኩ። ሳይንቲስቶቹ ታቦቱ የሚለቀውን የኤሌክትሮማግኔቲክ ኃይል ሊቆልፍ የሚችል ሊድ ከካርቦንና ልዩ ማዕድናት የተሰራ ግዙፍ መያዣ ኮንቴነር አዘጋጁ። ታቦቱ በከፍተኛ ጥንቃቄና በልዩ ወታደራዊ ጥበቃ ከመካ ተነስቶ ወደ ሩሲያ የጦር መርከብ ተጫነ። ተጭኖ ታቦቱ ወዴት ተወሰደ? የሰው ልጅ ወደማይኖርበት ቅዝቃዜው የትኛውንም የኤሌክትሮማግኔቲክ ኃይል የሚያረጋጋውና በበረዶ የተሸፈነው ብቸኛው የምድር ክፍል ተመረጠ። ይህም በአንታርክቲካ ደቡብ ዋልታ ነበር። በየካቲት 2016 የዓለም መገናኛ ብዙሃን ያልተጠበቀና አስደንጋጭ ዜና ወጡ። የሩሲያ ኦርቶዶክስ ቤተክርስቲያን መሪ ፓትርያርክ ኪሪል በታሪክ ለመጀመሪያ ጊዜ ወደ ደቡብ ዋልታ አንታርክቲካ ተጓዙ። የዜና ሚዲያዎች ፓትርያርኩ ተመራማሪዎችን ለመባረክ ነው የሄዱት ቢሉ እውነተኛው ምክንያት ግን እጅግ ጥልቅ ነበር። በአንታርክቲካ በ2004 የተገነባቸው የሩሲያውያን ቅድስት ሥላሴ የእንጨት ቤተክርስቲያን በስተጀርባ የሩሲያ ወታደራዊ ቡድን የበረዶ ውስጥ ትልቅ ዋሻ አዘጋጅቶ ነበር። ታቦቱ ከአንታርክቲካ ዳርቻ ደረሰ። ፓትርያርክ ኪሪል ወደ ቤተክርስቲያኗ በመግባት በጥንታዊው የቤተክርስቲያን ሥርዓት መሰረት ታቦቱ የሚለቀውን አደገኛ መለኮታዊ ኃይል የሚያስቆምና የሚያረጋጋ ልዩ የቡራኬና የጸሎት ስነ ስርዓት አካሄዱ። ከጸሎቱ በኋላ ታቦቱ በአንታርክቲካ በረዶ ስር በጥልቅ በተቆፈረ የትኛውም የሰው ልጅ ሊደርስበት የማይችል የበረዶ ካዝና ውስጥ እንዲቀበር ተደረገ። የበረዶ ቅዝቃዜና የተቀደሰው ጸሎት የታቦቱን ኃይል ረጋ አደረገው። ታቦቱ በአንታርክቲካ ከተቀበረ በኋላ በዓለም ሀያላን ሀገራት መካከል ያልተጠበቀ ውሳኔ ተላለፈ። አሜሪካ፣ ሩሲያ፣ ቻይና እና ሌሎች ታላላቅ ሀገራት በአንታርክቲካ አካባቢ የሚደረጉ የማዕድን ቁፋሮዎችን፣ ወታደራዊ እንቅስቃሴዎችንና ነፃ ጉዞዎችን እጅግ በጥብቅ የሚቆጣጠር ስምምነት አጠናከሩ። የአንታርክቲካ ሰማይ በከፍተኛ የሳተላይት ጥበቃ ስር እንዲሆን ተደረገ። በርካታ የታሪክና የሚስጥር ተመራማሪዎች እንደሚሉት ሀያላኑ ሀገራት አንታርክቲካን የዘጋጉበት ዋናው ያልተነገረ ሚስጥር ይህን ከመካ የመጣ መለኮታዊና አደገኛ ታቦት ከማንኛውም ያልተፈቀደ የሰው ልጅ ንክኪ ለመጠበቅ ሲባል ነው። ታቦቱ አሁንም ቢሆን በደቡብ ዋልታ በረዶ ስር ሆኖ ዓለምን ከመቅሰፍት እየጠበቀና የራሱን መለኮታዊ ሰዓት እየጠበቀ ይገኛል። የቅዱስ ገብርኤል ታቦት ታሪክ የሰው ልጅ ገና ያልተረዳቸው በሳይንስ ሊያብራራቸው የማይችላቸው መለኮታዊና መንፈሳዊ ምስጢራት በዚች ምድር ላይ እንዳሉ ትልቅ ማሳያ ነው። በቅድስቲቱ የመካ ከተማ ከመሬት በታች የወጣው የብዙዎችን ሕይወት የቀጠፈውና በዓለም ጥግ በአንታርክቲካ በረዶ ስር የተቀበረው ይህ ታቦት በዘመናችን ከተከሰቱ ትልቅ ምስጢራት መካከል በቀዳሚነት የሚጠቀስ ነው። ታዲያ ይህ ታቦት ጥንተ መገኛው ከወዴት ነው መባሉ አይቀርም። የታሪክ ድርሳናትን ስናገላብጥ ጥቂት የብራና ጽሑፎች ከሺህ ዓመታት ቀደም ባሉት ጊዜ የተከወነ አንድ አስደናቂ ጉዳይ ነበር። አጼ ካሌብ በነገሰበት ዘመን ፊንሐስ የሚባል አይሁዳዊ የየመን ንጉሥ ነበር። ይህ ንጉሥ ወደ ስልጣን ከመጣ በኋላ በየመን ይኖሩ የነበሩ ክርስቲያኖችን እንደ በግ በመግደል ሃይማኖታችሁን ለውጡ፣ ክርስቶስን ካዱ እያለ በብዙ ሺህ የሚቆጠሩ ክርስቲያኖችን ገድሏል። ለአብነትም በአንድ ቀን ብቻ 20 ሺህ የሚበልጡ ክርስቲያኖችን ገድሏል ይለናል ታሪኩ። በዚህ ጊዜ ቶማስ የሚባለው የክርስቲያኖች ጳጳስ አምልጦ ወደ አክሱም በመምጣት ለንጉሥ ካሌብ
ይነግረዋል። በዚህ ጊዜ አፄ ካሌብ በጣም አዝኖ 72 ታላላቅ መርከቦችንና 70,000 የሚሆነውን ጦሩን አደራጅቶ ወደ የመን ተጓዘ። ሲጓዝ ግን ገቢረ ተአምራትን የሚያደርገውን ታላቁን የቅዱስ ገብርኤልን ታቦት ይዞ ነበር የተጓዘው። የፊንሐስን ጦር አሸንፎ ፊንሐስን ፊት ለፊት በጨበጣ ፈረሶቻቸው ላይ ሆነው ሲዋጉ ካሌብ ፊንሐስን ወቅቶ ከፈረሱ ላይ በመጣል ወደ ባህር ገፍትሮ ገደለው። የድሉም ደስታ ወደ እስክንድሪያና ቁስጥንጥንያ የክርስቲያን ሀገሮች ደብዳቤ ተላከ። በሐዘን ላይ የነበሩት ክርስቲያን ሀገራትም ሐዘናቸው በደስታ ተለወጠ። ንጉሥ ካሌብም አርያት ወይም አቡ ሐሴም የሚባለውን የሰነአ ንጉሥ ብሎ ሾመላቸው። አርያትንም በየዓመቱ ለአክሱም እንዲገብር ትእዛዝ ሰጠው። ቤተ ክርስቲያናትን ሲሰራና ሲያድስ እንደነበርና ይዞት የተጓዘውን ታቦተ ቅዱስ ገብርኤል እዛው በሚገኙት አድባራት ትቶት እንደመጣ ይነገራል። የቅዱስ ገብርኤል ታቦት ተአምራዊው የቅዱስ ገብርኤል ታቦት በአንታርክቲካ ይገኛል ተብሎ የሚታመነው የቅዱስ ገብርኤል ታቦት ታሪኩ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ ማድረግ እንዳይረሳ። እስከዛው ደህና ሁኑ።